ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተል ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁት ደላና ድራማ ክፍል 55 ይዘላችሁ መጥቻለሁ። እስከዛ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ እላችኋለሁ። የካሊድ እናት በፊትም ታማ ነበረት። ከዛ ቤዛ በጣም ተደነግጣለች። የሰራችው ስራ ስላስፈራት ማለት ነው። መድኃኒት የታዘዘላት ከዶክተሩ ውጤትና መድኃኒቱ ሳምጣላት ካሊድ ከዛ አትበልም አትወስድም ብላ ትከላከላታለች። ከዛ ቤዛ ልጄ ምን ሆነሽ ነው? እዚህ መድኃኒት እኮ የተአዘዘን ነው፣ ለምን ነው የምትከለክልኝ? ትብላታለች። አይ ቢያንስ ዛሬ አሰመኝም፣ ዛሬ መውሰድ የለብሽም ትላታለች። ካሊድም ለምንድን ነው የምትከለክልያት? ዶክተር የአዘዘላት መድኃኒት ለምንድን ነው የምትከለክልያት? ይብላታል ማለት ነው ካሊድ። ቤዛ በጣም ፈርታ በጣም ተደናግጣ ማለት ነው አትወስድም ብላ ትከራከራለች። ጽጌም ደግሞ ለምንድን ነው የምትከራከርኝ? ምንድን ነው እንደዚህ እያበረረች ያመጣች ያለው ምንድን ነው ግን አልገባኝም ትላታለች። ለቅሳለች ቤዛ ማለት ነው። በጣም ነው የምታለቅሰው። በጣም ፈርታ ማለት መናገር አልቻለችም። ምክንያቱ እዚህ መድኃኒት ምንድነው የምትለው ማውራት አልቻለችም። እና የተንገብገበት ያለቀሰች እንደዚህ ሆና እየፈራች ግን ካሊድም በጣም ተጠራጥረዋል። ጽጌን እንደዛ ማለት ነው። ምንድነው እንደዚህ እያረጋች ያለው? ለምን እሷ የሰራችው ስራ ስላለ ነው ያስፈራት ያለው። ከዛ መድኃኒት ከበለትስ ምን ትሆናለች ብላ ድናለች ወይስ ሞታለች? ለመሞት ላይ የፈለገታት አላቅም። በጣም ነው የምትፈራው። በጣም መጀመሪያ አንድ ስራ እያሰረች የልጁ አትመስልም። በጣም ያለቅሳለች ማለት ነው። ዳሌናና ኤልሳ ክሽናው ገብቶ የሰራ ነው ምግብ። ከዛ ኤልሳ በጣም ፈገግ ያለት የሳቀት ደስተኛ ሆና ስታያት ዳሌና ኤልሳዬ ዛሬ ፊትሽ በጣም ደስተኛ ሆነሻል፣ አዲስ የተፈጠረ ነገር አለ እንዴ? ትላታታለች። ዳሌና ኤልሳ ዳሌናዬ አው ትላታለች። ከዛ እሺ ምንድን ነው ትላለች። እማዬ ካወራኋት በጣም ደስተኛ ነች፣ በጣም ደስ ይላል፣ አሪፍ እንደዚህ ነው የሚሻለው ትላለች ዳሌና። እና ዛሬ እኮ የተለየ ነው። ምንድን ነው እያሳቀች ያለው? ንገረኝ እንጂ ትላለች ዳሌና። ምንድን ነው የተፈጠረው? ኤልሳዬ ንገረኝ ትላታለች። ኤልሳ ዛሬ ፈገግ ያለት ሁሌ ያኮረፈት ያለቀሰት የተጨቃጨቀት የነበረት ዛሬ በቃ የሳቀት ደስተኛ ሆና ስታያት ዳሌና አስገርም ማለት ነው። የደስታ ነገር ዳሌና ትነግራለች። አንድ ነበረ ማቆ ብዙ ነገር ያደርገልኝ ትላለች። ከዛ እሺ ማን ነው ትላለች። አንድ ነበረ የሆነ ቦታ ወስደው ያዝናናኝ በጣም ምርጥ የሆነ ትላታለች። አውቃለሁ እንደዚህ አይነት ነገሮች እኔ አውቃለሁ ትላለች ዳሌና። በጣም የሀብታም ልጅ ነው። ከዛ ብዙ ነገሮች ሲያዝዝ ደግሞ በእንግሊዘኛ ነው ትላለች። ከዛስ ምግብ ሲመጣስ ምን አለ ትላለች ዳሌና። እዛ አስተናገዶች ሁሉም ይርሙ ይደራቸውና ከዛ ያዝዛል። ሲያዝዝ ይመጣል ምግብ። ከዛ እዚህ ውስጥ ላይ ያለው ግን ጉርሙት ነው ትላለች ኤልሳ ማለት ነው። ግን ጠሊያሳ ነው ትላለች። ከዛ ዳሌና ጠሊያሳ ነው ያልሽው? በፈጣሪ ትላለች ዳሌና። ምንማ ተይ የራስ ፊትም እንዴት እንደተቀየረ ነገርሽ አልችልም ትላለች ኤልሳ።
ከዛ እኔ ምን ሆነ ነው ስለው እኔ እኮ ዛሬ ደስ ብሎኝ ነው ይላል። እና የአዘዘ ምግብ ደግሞ ጥሬ ዓሳ ነው ትላለች። እኔ የምወደው ጥሬ ዓሳ ነው ብሎኛል ትላለች ኤልሳ። ወደ ሌላ ደግሞ ገርሟታል። እሺ ከዛስ ምን አደረገ ትላለች። ከዛማ አንድ ጉርሻ ወደ ለመብላትን ለመድፋት ሲቸገር አየሁ ትላለች። ዘጉኝ እንደዚህ ብሎ ብስሎ ከዛ ነዘ ያያልና ከዛ ለዚህ ምግብ ጨው የለውም ብለው ወደዛ ይደፈዋል ትላለች ቤዛ ነዳሊያና። ከዛ ዳሊያና ነው ጨው ያንሰዋል አለ ወይ ጉድ ብላ ትስቃለች። እንደዚህ ነው ትላለች። ከዛ ዳሊያና ኤልሳዬ ህይወት እኮ እንደዚህ ናት፣ አንድ ጊዜ ታሳዝናለች፣ አንድ ጊዜ ታስቃለች፣ አንድ ጊዜ እንደዚህ ናት ትላታለች። ለኤልሳ አስተምረን ህይወታችን ትላለች ዳሊያና። ከዛ ኤልሳ ደግሞ እውነትሽ እኮ ነው ዳሊያናዬ፣ እውነትሽ ነው፣ ህይወታችን እኮ ሁሌ በሀዘን ጥራይ ሳይሆን በሁሉም መስተናገድ አለብን ትላለች። ዳሊያና የዛሬ ፈገግታሽ ሳይ ግን በጣም ደስ ብሎኛል ትላታለች። ከዛ ኤልሳስ እሺ የካሌድ ነገርስ እንዴት ነው ብላ ትጠይቃታለች። እና የካሌድ እንዴት ነው ትላታለች ኤልሳ ትጠይቃታለች። በዚህ በር ላይ ሳልፍ ሁለታችሁ እያወራችሁ እየሰማሁ ነበረና ምንድን ነው እና ሽማግሌን ላክሎሻል ትላታለች ኤልሳ። ከዛ ዳሊያናም አዎ ነገን አክሎኝ ነበረ፣ ግን እኔ ትንሽ ተረጋጋ ብያለሁ ትላታለች። ለምን ትላለች ኤልሳ። ኧረ ምግብሽ ተቃጠለ እኮ ትላታለች። ሁለታቸው ወሬ ይዛችሁ ማለት ነው። ሽንኩርት ተቃጠለ ምግብ ትላለች ዳሊያና። ያንቺ ወሬ ይዘህ እኮ ነው ምግብ እየቃጠልኩ ትላለች። ኧረ ትላለች። ሁለታቸው ይቀላለዳሉ። ሽምግልና እያልሽ ነው ትላታለች። ያንቺ ከተት ናቸው ሽምግልና እያወራ የራስሽ ሽምግልና እያወራሁ ነው ያቃጠልኩ አትይም ትላታለች። ካሌብና ቤዛ ይገናኛሉ ከጽጌ ጋር። ከዛ ለምንድን ነው አጥብቅ አድርጎ ይጠይቃታል። ለምንድን ነው እማዬ መድኃኒት ማትወስደው? ለምንድን ነው የምትከለክልያት? ምንድን ነው ችግሩ ይላታል። ከዛ ጽጌም ልጄ ምን ሆነሽ ነው? እኔ እኮ ልቤ ደንግጫለሁ። ምንድን ነው የተፈጠረው? ንገረኝ እንጂ ትላታለች ቤዛ ማለት ነው። ከዛ ቤዛ በጣም ያለቀሰች በጣም የፈራች ፈርታ ማለት ነው። ከዛ ምንድነው እንደዚህ ያርግሽ ያለው ብለው ይጠይቃታል። ካሌድም እማዬ እዚህ መድኃኒት እኔ ራሴ ቀይራለሁ እና እንድትወስድ ግን አልፈልግም ትላታለች። ቤዛ እንደዛ ትላታለች። ከዛ ጽጌም ቤዛ ልጄ ምንድን ነው እያልሽኝ ያለሽው ብላ ትጠይቃታለች። ቤዛ ልጄ ምንድን ነው ለምንድን ነው እየተከልከለኝ ያለሽው መድኃኒት ትላታለች። አይ የዚህ መድኃኒት አንቺን እንድትወስዲ አልፈልግም፣ እውነትሽ እነግርሻለሁ። የዚህ መድኃኒት የተመሳሳይ አንድ አይነት መድኃኒት ነው፣ ግን የዚህ መድኃኒት እዚህ እውነቱ አይደለም የሚወፋው የሚቀትል መድኃኒት ነው እንጂ አንድ አይነት አድርገው ነው እየሰራው እንጂ እዚህ የሚቀትል መድኃኒት ነው ትላት። በስመ አብ ወወልድ ወመንፈስ ቅዱስ ትላለች ጽጌ። በስመ አብ ወወልድ ወመንፈስ ቅዱስ መንገዛ ቤት ትላታለች።
የሚቀጥል መርዝ ነው። ወይኔ አምላክ ሆይ ድረስልኝ፣ አምላክ ሆይ ድረስልኝ። መንገዛ ቤቴስ፣ መንገዛ ቤቴስ መርዝ መርዝ ትላለች ማለት ነው። ውጭ ሆና እያዳመጠች ነበረት ከደለና ጋር። ከዛ መርዝ ነው እዚህ እውነተኛ መድኃኒት አይደለም ብላ ስትሰማ ስታወራ ማለት ነው የሰማች ነበረት በውጭ ላይ ማለት ነው። ከዛ መጣለች በራስን የያዘችው በወገባ ማለት ነው። ከዛ ለምንድን እናቴ ትገድልያት ነው? እናቴ ትገድልኛለች? ለምንድን ነው አንቺ ምን የሰራሽ ነበረ? ትላታለች። እናቴ ታጠኝ ፈልገሽ ነው? ለምንድን ነው እንደዚህ ያደረግሽ? ስላ በወቅቷ ታጠን እስከትል አላህዛም ማለት ነው። ከዛ ምንድን ነው እናቴ ትገልልኝ ነው ይላ በቃ ኤልሳ ቆጣ አርጋታት ከቤዛ ጋር ማለት ነው። ከዛ ቤዛ ደግሞ እዚህ እኮ እውነተኛ መድኃኒት ነው፣ ግን የመጀመሪያ የነበረ የተሳያተ መድኃኒት ነው እያልኩ ነበርኩ፣ አንቺ ውሸት ትላታለች ማለት ነው። ኤልሳ እዚህ መድኃኒት እኔ እዚህ ተቀይረው ነው ትላለች ቤዛ ማለት ነው። ቤዛ ደግሞ ካልሄድም እኔ ቤዛ እውነትሽ ንገርኝ፣ እውነት ንገርኝ፣ ትዕግስት እያጨረሽን ነው ይላታል ማለት ነው። መድኃኒቱ የቀየረ ሰው ሌላ ሰው አለ እዚህ መድኃኒት እዚህ ነማየ የሚያይፈልግ ሰው ነማየ የማይፈልግ ሰው አለ፣ ለዚህ መድኃኒት ያዘጋጀ ሰው አለ ብላ ትናገራለች ቤዛ። ከዛ ደለን ኤልሳ ደግሞ አንቺ ነሽ ሁሌ መድኃኒት የማየ የምትቀርቢ አንቺ ነሽ፣ ሌላ ሰው አይደለም፣ እና አንቺ ነው የሰራሽ የነበረው ሌላ ሰው አይደለም፣ እውነቱን ተናገሪ ይላታል ማለት ነው። ታዝናለች ማለት ቤዛ ልጄ ምንድን ነው? ቤዛ ልጄ ምንድን ነው? ለምን እኔ ምን አደርጋለሁ? እኔ ምን አጥፍቻለሁ? ምን አደርጋለሁ ብላ ትጠይቃታለች። ቤዛ ደግሞ እኔ ምን አደረግኩ? ለምን ትናገረኛለሽ አንቺ ትላታለች ማለት ነው። እዛ ምንድን ነው ብላ ስትጠይቃት እኔ ምንም አልቀየርኩም፣ ምንም አላመጣሁም፣ የሆነ ሰው ግን አለ እሱ የሚሰራ ሰው አለ ብላ ትናገራለች። ከዛ ደለና ቤዛ እውነቱን ተናገሪ፣ አንቺ ነሽ ሁሉም ነገር ያደረግሽ ያለሽ፣ ለምንማ አንቺ የአንቺ ህይወት ያሳሰበች ምንድን ነው? ለምንድን ነው የምትጨናነቂ እንደዚህ ሆነሽ ብላ ትናገራታለች። ኤልሳ ትናገራታለች ደለና ማለት ነው። ነቤዛ ኤልሳ ማለት ነው። ምን ታወራለች ኤልሳ? ያደመች ነው ራሳ አምጥቻ ራሳ ደግሞ ትጠይቃታለች፣ ህቷ ትጠይቃለች ትላታለች ነደለና ማለት ነው። እዚህ ናት እንደዚህ እሳን ያሰራችው ብላ ነው እየተናገረች ያለችው ቤዛ። ከዛ ካልድም ካሁን በኋላ ድርሽ እንዳትይዝ ቤት እዚህ እንዳያይሽ አሁን ውጭልኝ ይላታል ማለት ነው። ከመጣሽ እኔም እንደማደርግሽ ታውቃለሽ፣ አሁን ትወጣለሽ ከዚህ ቤት ይላታል። ካልድም ለቤዛ ጮኻለች ውጭልኝ ይላታል። ካልድም እኔ ምን አጥፍቻለሁ? ምን አደርጋለሁ? ጽጌሬዳ እኮ እናቴና እኔ ጽጌሬዳ ክፉ ነገር አላስብም ብላ ትናገራለች ማለት ነው። ካልድም ከዚህ ቤት ትወጫለች ይላታል ማለት ነው። እኔ ለጽጌሬዳ ምንም መጥፎ ነገር አላስብም፣ መጥፎ ነገር አልሰራም፣ ለምን ጽጌሬዳ እንድትሞት አልፈልግም ትላለች። ከዛ ካልድም እዚህ ቤት የበጠበጠ ሰው ያለ ሌላ ነው እኔ አይደለሁም ትላለች። ከዛ ደግሞ ኤልሳ ማለት ነው አንቺ ምን ያልሽ ነው? አንቺ ምን ያልሽ ነው? የአንቺ ማማ የአንቺ እናት አይደለችም፣ የኔ እናት ነው። አንቺ ምንድን ነው የሰራሽ ያለው? አትገባሽም ትላታለች ማለት ነው። ኤልሳ ቤዛ ጽጌሬዳ እኮ እናቴ ናት፣ ለምን ክፉ ነገር መጥፎ ነገር ይሰራለሁ እሳ ጋር ትላለች። ከዛ ካልድም
ኤልሳዬ ይበቃሻል፣ የሆነ መልስ አትመልስላት፣ ይበቃሻል። ከአሁን በኋላ ምንም አይነት ወሬ አልሰማም ብለው ቁጭ ብለሃል ማለት ነው። ካለድም ገዛ ቤዛዬ ቤዛ ማለት ነው። እኔ ደሌናዬ አንቺም ከሳቸው ጋር ነሽ፣ እኔ አትፈልጊኝም፣ ሁላችሁም ስን ጎን ነሽ ያላችሁ ብላ ትናገራለች ማለት ነው። ከዛ ትላታለች ማለት ነው። እኔ ብቻ ነኝ አንቺ ሁላችሁም አንድ ተሰባስባችሁ ነው እኔ እንደዚህ ያላችሁ ያለችው ትላለች ማለት ነው። ቤዛ ደለና ደግሞ አንቺ የገባሽም ዝም ብለሽ አታውሪ እንደመጣለች ትላታለች። ቤዛ እዛ ትጮሃለች ማለት ነው። ቤዛ ሁላችሁም እኔ ነው የፈረዳችሁ፣ ሁላችሁም አንተ በቃ እኔ